በእርግጠኝነት የልጆቻችሁ እግር ላይ እንደዚህ ወደ ውስጥ መታጠፍ አይታችሁ በጣም ተጨንቃችሁ ሊሆን ይችላል። አብዛኞቹ ወላጆችም በእርግጠኝነት ይሄ ነገር አጋጥሟቸው ተጨንቀው ሊሆን ይችላል እና ችግር አለ ወይ ሊያሳስበን ይገባል ወይ ሐኪም ጋር መቼ ማሳየት አለብን የሚሉትን ነገሮች በዚህ ቪዲዮ ነግራችኋለሁ። ብዙ ወላጆች ጋር እንዲደርስም ሼር፣ ኮፒ ሊንክ ያደርጋችሁ በተጨማሪ ደግሞ ቤተሰብ እንድንሆን ፎሎ ማድረጋችሁ እንዳትረሱ። ይሄኛውን ግልጽ ለማድረግ በህክምናው ፍላት ፊት እንለዋለን። ማለትም አርች የለውም ወይም ደግሞ ኩርባ የሚሰራ በውስጥ በኩል ምንም አይነት አካል የለም። ይሄ ደግሞ ፍጹም ተፈጥሮ የሆነ ነገር ነው። ህፃናት እያደጉ ሲመጡ በውስጥ በኩል ያለው እግራቸው ኩርባ እየሰራ ይመጣል። ያም ቀጥ እንዲልና እግራቸው ባላንስድ እንዲሆን ያደርጋል። ታዲያ ህፃናት እያደጉ በሚመጡበት ሰዓት ራሳቸውን ባላንስ አድርገው ለመቆም ወደ ውስጥም ሊታጠፍ ይችላል፣ ቀጥም ብሎ ሊቆሙ ይችላሉ። ነገር ግን አብዛኞቹ ህፃናት ጋር እቺ በውስጥ በኩል የምትፈጠረው የእግር ኩርባ ከ6 ዓመት እስከ 7 ዓመት ባለው እድሜ ውስጥ ትወጣለች። የዚህን ጊዜ ይሄኛው እየተስተካከለ ይመጣል። አንደኛው ፍሌክሲብል ፍላት ፊት ምንለው አለ። ይሄኛው ምንም ችግር የለውም። እድሜያቸው ከፍ እያለ ሲመጣ እየተስተካከለ ይመጣ ነው። ስለዚህ ህመም ከሌላቸው ሐኪም ጋር መውሰድ ያስፈልጋችሁ ምንም ችግር የለውም። ነገር ግን በተቃራኒው ደግሞ ሪጅድ ምንለው አለ። የህፃናት የእግር አጥንቶች አፈጣጠራቸው ወይም ደግሞ አገጣጠማቸው ላይ ችግር ሲፈጠር ይሄኛው አርች ምንለው ፓርት አይፈጠር። ኦሬዲ ጠፍጣፋ እንደሆነ ህመም ይፈጥርባቸዋል። የዚህ ጊዜ ሐኪም ጋር ማሳየት ይኖርባቸዋል። ሌላኛው ደግሞ ህፃናት እድሜያቸው ከፍ ብሎ ከ6 እስከ 7 ዓመት ባለው እድሜ ውስጥ ሆኖ ይሄኛው አርች ማይፈጠር ከሆነ ይሄኛው ማይስተካከል ከሆነ ከዛ በኋላ በራሱ የመስተካከል እድሉ በጣም ጠባብ ነው። የዚህ ጊዜ ሐኪም ጋር ማሳየት ይኖርባቸዋል። በዚህ እድሜያቸውም ላይ የሰውነት ክብደታቸው በጣም ከፍተኛ ከሆነ ስኳር ታማሚ ከሆኑና መሰል ችግሮች ካሏቸው ይሄኛው ዘላቂ የመሆን እድሉ ከፍተኛ ነው። ስለዚህ የዚህ ጊዜ ሐኪም ማማከር ይኖርባቸዋል። ስለዚህ የልጃችሁ እግር በዚህ ጤናማ በምንለው አቅጣጫ ላይ ስላልተቀመጠ ችግር አለ ማለት አይደለም። እድገቱ ስለሆነ ምንም ሊያሳስባችሁ አይገባም። ስለዚህ ምንም አትጨነቁ። ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቤተሰብ እንድንሆን ደግሞ ፎሎ ማድረጋችሁ እንዳትረሱ።